ሚዲያ ላይ ያሉት ማለት ነው ሷት አክብሪ እንጂ እኔ ግን ለምንድን ነው ሀቢባን መፈራት? እኔ ማንንም አልፈራም። በጣም እፈራታለሁ። እኔ ሀቡን በጣም ነው መፈራት በእውነት ለመናገር። አክብሪ ተይ እባክሽ። መፍራት ማንንም አያዋጣም። መሲ ነገር ሀቢባ ቤት ተጠርተሻል ይሉኛል እዚህ እንዳዘርባት እኮ ነው። ማናት እሷ የምትዞረው? ኧረ ዝም በሉ እባካችሁ። መድኃኒዓለምን እኔ ማለት ነው መድኃኒዓለምን ነው የምልህ እዚህ ምድር ላይ ማይደረግ ታምር ማይደረግ ጥፋት እንኳን ቢጠፋ ማንም ቲክታከር ውስጥ ሄጄ ፍርድ አይሰጠኝም። ማናትና ማን ነውና እመቤት ለምን ማተቢያ አይበጠስም? ለምን አይበጠስም? ማንሰራችሁት ምን አግብቶት ነው አጀንዳ አድርጎ የሚያመጣ? ማን አባቱ ነው? ማን አባቷ ናት? ያ ሰው እኮ አንተ ላይ ቢዝነስ እየሰራ ነው። ያ ሰው ለምን ብዬ ጌታ እዚህ ቲክታክ ላይ ሲጀመር ሁላችንም ምንም የማይመስለኝ ነገር። ኧረ በስመ አብ። ስለ ራስሽ ነሽ። የአንቺን ነገር ራስሽ ትጨርሻለሽ እንጂ የአንቺን ነገር ማንም ሊፈተፍቶ ሊዘረዝሩ አይችልም። በቃ ይሄ ነው እውነታው። እና ብርሃንን ሁሉንም አክብሪ፣ ግን ሲያከብሩሽ አክብሪ፣ ግን ማንንም እንዳፈሪ ከናቁሽ በዛው ልክ ነው መሄድ ያለብሽ ሚዲያ ላይ ሁሉንም ማለት ነው። እናሳ ልንገርህ ኮስተር የእኛ ሰዎች በጣም በቃ ምስኪን ከመሆናችን የተነሳ ሰውን በፎሎር ነው የምንገምተው። ፎሎር ስላላቸው እግዚአብሔርን ተናግረው ማሳመን ስለሚችሉ ብቻ ያወቁ ይመስልናል። እና ይበር ሁላችንም እኩልን ቲክታክ ላይ 1000 ፎሎር ያለውን ሰው 1 ሚሊዮን ፎሎር ያለው ሰው የፎሎር ልዩነት እንጂ ያለው የምንም አይነት ልዩነት የለንም። እሺ እዚህ ያላችሁ አንዳንድ አሁን እንደዚህ ክስ ቀረበብኝ እንደዚህ ጉዴ ነው እዛ ቀረቤ ምንድን ነው ምናምን ብሎ ሲጨነቃ ያሉ ምን አገባው ሰው ነው እንደዚህ ና ቢልም ምን አገባ ና አንተ ራስህ ነው ገባሽ? የራስሽን ነገር ራስሽን ማስተካከል ያለብሽ ሰው ሊያስተካክሉ አይገባም። ችግር ካለብን በሚያስካሄደው መንገድ ህግም ከሆነ የሆነ ነገርም ካለ በህግ ትሄዳለህ እንጂ ሄጄ ፍርድ ማገኘው ማን የትኛው የህግ አንቀጽ ነው የጻፈው? ታዲያስ ደግሞ ማንም መፍትሄ ያመጣ የለም። ራሱን ከማዋረድ ቤተሰቡን ከማዋረድ አካባቢውን ዘሩን የሆነ ነገሩን ከማዋረድ ውጭ መፍትሄ ያገኘ አንድም ሰው ላይ። በነገራችን ላይ እንደዚህ አይነት ሰው እኮ ከሳሾች አሁን እንደዚህ የምትይው አሁን የአንቺን ነገር ገብተው የሚፈተፍቱ ስለራሳቸው እኮ መጥተው አያወሩ ሚዲያ ላይ የራሳቸውን ነገር ኑሮ ደብቀው ነው ያንቺን የሚፈተፍቱት። ገባሽ? አሁን እንደዚህ እናስማማለን የሚሉት እንኳን የራሳቸውን ድብቅ አድርገው ቢዝነስ ይሰራሉ አብዛኛውን። እኔ ማርያም አንዳንዴ ያሳዝኑኛል። በእንደነዚህ አይነት ሰዎች የሚሸወዱ ምስኪን የኛ ሰዎች ማለት ነው። አዋቂ ናቸው ብለው በማሰብ ጊዜያቸውን እጃቸውን ሳይቀር በታፕታፕ እያቃጠሉ እኔ ማርያምን ላለማካበድ ማለት ነው ኮስተር ላለማካበድ እንደዚህ አይነት ቦታ ሄደው ታፕታፕ እያረጉ እጃቸውን ከሚያቃጥሉ ጌም በሚጫወቱ ሰዎች እየተዝናኑ እጃቸውን ቢያቃጥሉ ይሻላል። ዘና እያሉ ክርስቶስን በፊት ማለት ነው ኮስተር በፊት ዝም ብዬ ጌም ምናምን ሳልጀምር የማያገባኝን ወሬ ሳዳምጥ ሌሊት 11 ሰዓት ይሆናል። ስሰማ ማይመለከተኝን እኮ ነው። ግን በማገባሽ ማለት ነው ዝም ብለሽ በሰው አጀንዳ እኮ ግን ጌም ሳይ ማለት ነው ጌም ሳይ እየሳቅ እየተዝናና ማይመለከት ውስጥ ሀሳብ ሳትሰጥ ይሄኛው እንደዚህ ነው። እዚህኛው ላይ ሳይድ ተይዟል ሳይል ጭንቅላቴ እየተዝናናው ታባቱ ባረግ ይቻለኛል። በቃ መብራን ማንኛውም ሰው መሸወድ የለበትም። እያንዳንዱ ሰው አጀንዳ ይዞ የሚመጣ ቲክታክ ላይ ፎሎውን ለማሳደግ ገንዘብ ለመስራት ታዋቂ ለመሆን እንጂ ከታች ላለው የአጀንዳው ባለቤት ጥቅም የለውም። ማሮቼ እግዚአብሔርን እኔ መድኃኒዓለምን እስካለሁ ድረስ በቲክቶክ ላይ ነገ በእኔ ህይወት ምን እንደሚመጣ አላውቅም። በእኔ ህይወት አጀንዳ ቢመጣ ግን እስኪ እንደው ቢያመጡ አካውንቴን ነው የሚዘጉት። ምናልባት እንደው ምናልባት አሁን አጃቢ ምናምን አላቸው እነዚህ ሰዎች ታውቃለህ። አጀንዳ ተቀባዮች ቲክታክ ላይ አጀንዳ ተቀባዮች ብዙ ሰው አላቸው። እነሱ ተባብረው እዛ ቤት ካልሄድኩ እንኳን ሪፖርት አድርገው አካውንቴን ነው ሊያዘጉ የሚችሉት። ያዘጉት እመብርሃን በታሪክ አልሄድም። በታሪክ አልሄድም ብቻ ሳይሆን እነሱን መጥራት ሁሉ አቅም አለሽ። ኑ እናንተ እኔ ቤት ኑና ቁጭ በሉና እኔ ማውራን ሰማላችሁ ነው ማለት ያለብሽ። በቃ ምን አባታቸው
ቢያንስ እኔ ላይ አጀንዳ በጣም ጫና ከፈጠረ የኢትዮጵያ ህዝብ ያው ከህዝብ በታች ስለሆነ አንድ ግለሰብ እንደዛ እንኳን ከሆነ ቤቴን ከፍቼ ኑ እኔ ጋር አላቸዋለሁ። እመብርሃንን እንጂ ጭራሽ ነው ማለት ነው ጭራሽ እንደዛ ነው። አንዳንዴ ላይ ላሉትን ሰዎች እንደምትፈሩ አላውቅም። አንዳንድ ሰዎች እንደ ንጉስ የምታዩት ነገር አለ። እዚህ ቲክታክ ላይ የቦሎ ልዩነት እንጂ ያለን ማናችንም ከማናችን የሚበልጥ አቅም የለንም። እመኑ ይሄን እግዚአብሔር መቀለጃ አትሆኑ በማንም። አሁን እሺ እኔና አንቺ ታዲያ የት ቤት ነው የምንሄደው? አሁን ከስ የሁለታችን አጀንዳ ራሳችን ቤት የራሳችን ቤቱ አንተም በቤትህ እኔም በቤቴ እንፋለማለን ሀሳባችንን። ስለዚህ በሳምንት 3 ቀን ላስላስ እኔም በቤቴ ላስላስ አደርግሻለሁ፣ ይጅብሻለሁ፣ አንቺም ይጅብኝ። በቃ ከዛ የአንተ ደጋፊዎች በአንተ ጋር ሆነው የፈለጉትን መልስ ይስጡ፣ የእኔ ደጋፊዎች በእኔ ጋር ሆነው መልስ ይስጡ። አለቀ። መልስ ይስጡ። ትክክል። በቃ ለምን ብለን ነው የማንም ግለሰብ ማሞቂያ ምን ሆነው? በራሳችን ጉዳይ በራሳችን ቁስ ለምንድን ነው የግለሰብ ቤት የምናሞቀው? ጌታ ትሪፕል ጋይስ ትሪፕል ቤተሰብ። አረ ጋይስ ሞቅ አርጉት። ወሬ አይደለም የያዝ ነው፣ ጨዋታ ነው፣ ጌም ነው ጋይስ። እሺ እንዳው ያለው ሰው አለ። ታባርኩሽ ደብል ፋሚሊ ደብል እንዳው ያለው ሰው ጋይስ ደብል ፋሚሊ ደብል እሺ ደብል ነው። ሂዱበት ታፕ ኮፒ ሊንክ ሂዱበት። ኧረ ደብል ፋሚሊ ሌትስ ጎ ጋይስ። መሲ ባህር ዳር ያለሽ ማርቆስ እኔ ባህር ዳር ሀይ ብላችሁ ደብረ ማርቆስ ነሽ። ባህር ዳር ትመጣለህ እንዴ? ስንቴ መጣው ታዲያ? አላወቅኩም እኔ። ኧረ እኔ ማርቆስ ያለሽ መስሎኝ እኮ ነው። ባህር ዳር ነኝ። ለአሸንዳ ጊዜ አዲስ አበባ እመጣለሁ። ኧረ ይሻላል እዚህ ልታከብሪ። የት ነው የምታከብሩት ዘንድሮ? እኔ እንጃ፣ እዛ እየተባለ ነው። እስኪ ማርያምን እዛ ሆነም አሪፍ ነው። እዛ ይሻላል። እዚህ ምን ኮንፈርት አለው? የዛሬ ዓመትስ እንደዛ አልነበረም?
እዛ ይሻላል። ዘንድሮማ በነገራችን ላይ ከአመት አመት የአሸንዳው ድምቀት የሆኑ ልጆች ግን ከአሸንዳ ባህል እየወጡ ነው። ማለቴ ማክበሩን እየተውት ነው። ለምን እንደሆነ አላውቅም። ኧረ እናከብረዋለን። አንተውም እንዴት ይተዋል ብለሽ ነው? መተው ሳይሆን የሆነ ድምቀት የሚሰጡ ልጆች እየተውት ነው። ማታ ትገቢያለሽ እንዴ መሲ? አዎ ማታ እንጫወት። ስንት ሰዓት ትገቢያለሽ ንገሪኝ። በማንኛውም ሰዓት አለሁ እኔ። በቃ እሺ፣ ጽፍልሻለሁ። መልካም ቀንሽ። እሺ ታንኮክሊን ካርኩ ፋሚሊ ኧረ አብሪ ኮሜንት ነው ፊባ አብሪ። እስኪ ኮፒ ሊንክ አድርጉ። ምንድን ነው ኔትወርክ ነው ተውት። ኔትወርክ ነው ስታክ የሚያደርገው። ዝም ብለን እናዝግ። ለማን ልላክ? ስልካችሁ ቀጥታ መስመር የሚደውል ካለ ተባበሩ። የት ነው ወሎዬ? ንገሪኝ። እኔ ልደውልልሽ። ንገሪኝ። ቤተሰብ ጋር ነው? አማራ ደህና ነኝ። እንዴት ነሽ? እንኳን አደረሳችሁ ለነገው ቅዱስ ገብርኤል ዓመታዊ ክብረ በዓል። ነገ ሐምሌ 19 የዓመቱ ቅዱስ ገብርኤል ይነግሳል። እንኳን አደረሳችሁ ብያለሁ። ያው ነገ በጣም የዓመቱ ትልቅ ክብረ በዓል በስመ አብ በጣም ትልቅ እኮ ወለያ ኢትዮጵያ ከሆነ ልደውልልሽ እኔ። እንኳን አብሮ አደረሰን። አሚን። መልአኩ ቅዱስ ገብርኤል ይጠብቃችሁ፣ ያሰባችሁትን ያሳካላችሁ። ከአንድም ሁለት በፊት ቁልቢ ሄጃለሁ፣ አክብሬያለሁ። ሐዋሳ ገብርኤል ነበር አልተሳካም። ቪክቶሪካ ማርያምን ቁልቢ ሄጃለሁ፣ ብዙ ጊዜ አክብሬያለሁ። ታሳስንም ሐምሌንም እስኪ ወሎዬዋን አውሯት እሺ። ርች እንዴት ነሽ? እስኪ አውሯት፣ ወሎዬዋን አውሯት እሺ። አውሯት እሺ። እኔ እንጃ ሲያም አውሯት። ፈልጋችሁ ትብብር ትፈልጋለች። ሳውዲ ያላችሁ አለች። እዛ ያላችሁ ካላችሁ አውሯት። አቤት ጽሜ ያ አውሯት። ወሎዬ አውሪያቸው። ማንን ነው የፈለግሽው? ከየት ሀገር ነው የፈለግሽው አንቺ? አጠጣ ወንድሜ ጠዋት ጠዋት ሲም እንዲያድግልን
እሺ ራሙዬ በውስጥ መልሽላት። ይመቻችሁ። ውሃ ጠጣጣ ጺም እንዲያድግላ አለችኝ። ወየው ብዬ ጺም አወጣክ እኮ። አረ ንባ ይሄንማ እንዴ እዚህ ስር ጭምር እዚህ ስር ጭምር እንደዚህ ነው ደግሞ ደስ የሚለው። ይሄን እንደዚህ ነው የሚመጣው። እንደዚህ ነው